የሚያሳዝነው ነገር ምን መሰለ? ወንዱ እውነተኛ ፍቅርን ለማግኘት ልቡን ይከፍታል። ሴቷ ደግሞ እውነተኛ ፍቅርን ለማግኘት እግሯን ትከፍታለች። ይህ ነው ልዩነታችን። ለፍቅር ሲባል አይደለም ምክር ሌላም ነገር መስዋዕት ቢደረግ ምንም አይደለም ባይ ነኝ። ችግሩ ምን መሰለ? እውነተኛ ፍቅርን ለማግኘት ልብን በተደጋጋሚ እንደከፈትከው ሁሉ እሷም እግሯን በተደጋጋሚ መክፈቷ ነው። የሙከራ ስርጭት ላይ በነበረች ሰዓት ብዙ ወንዶች ጎብኝተው አልፈዋል። እውነቱን ስነግርህ አንዳንዴ እግራቸው እንዲሁ ለደስታ ተብሎ ለመንገደኛ መከፈቱ ነው። ምን ያህል ጊዜ እንደተከፈተ አትነግርህም። ምን ያህል ጊዜ እንደተከፈተ ልታውቅ አትችልም። ልታውቅ የምትችለው ራሷና ቸሮ መድኃኔዓለም ብቻ ናቸው። ምን ያህል ጊዜ እንደተከፈተ ብትነግርህም አገባሻለሁ ብሎ አታሎኝ እንደዚህ ያደረግን ትላለች። አይ ሞኙ አንተ ታዲያ ፈልጌ ነው የሰጠሁት ትበለህ እንዴ? የምር ወዳጄ አንተ እኮ በግ ነህ፣ ትክክለኛው በግ። ስማ ቁም ነገሩ ምን መሰለህ? ሴቶች በዚህ ሰዓት ላይ ፍቅር በሚባል ሽፋን ለማንም ነው የሚከፍቱት። ፍቅርን ብቻ ለማግኘት አይምሰልህ። አንተ ደስታን እንደምታሯሩጡ ሁሉ እንዳንተ ደስታን የሚያሯሩጡ ሴቶች ነፍ ናቸው። እኔ የፈለገ አዛኝ ልሆን እችላለሁ፣ የፈለገ ጨዋ፣ የፈለገ የዋህ ልሆን እችላለሁ። ነገር ግን በምንም ተአምር ወደ ቤቴ የተገመጠ ዳቦ ይዤ አልገባም። የተገመጠ ዳቦ ምንም ሳይመስለው የሚበላው የተራበው ለማኝ ብቻ ነው። ለማኝ አይጠይቅም፣ የተሰጠውን ይበላል። ለማኝ አማረጥም። ለማኝ ከሆንክ መብት ነው። ለምን ለማኝ ሆንክ ብዬ አልፈርድብህም። ልብ በል ሰው ስልጣኔ እያለ ራሱን እየገደለ ይገኛል። የድሮውን ባህል ልትከተል ይገባል። አንተ ብዙ ሴቶችን ልታይ አይገባም። እሷም ከዚህ በፊት ብዙ ወንዶችን አይታ መሆን የለባትም። እህቶቻችን ብዙ ሴቶችን ለማየት የማይፈልገውን ወንድ ምረጡ። ወንድሞቻችን ደግሞ ከዚህ በፊት ወንዶችን አይታ ማታውቀውን ምረጡ። የተቀደሰውን ጋብቻ ልክስክስ ሆናችሁ አታልከስክሱት። አንተም ብዙ ሴቶችን አትመልከት። አንቺም ከዚህ በፊት የከማመሽ አትሁኚ። ለመጣው ሰው ልብህን አትክፈት። አንቺም ለመጣው ሰው እግርሽን አትክፈቺ። በል ይሄን ቪዲዮ ላይክ እና ሼር አድርግልኝ። ኮሜንት ሴክሽን ላይ ገብተህ የተሰማህን ነገር ጻፍ።